ለአማራ ህዝብ ነው የምታገለው የሚል ቡድን የአማራን ጥያቄ ይዣለሁ የሚል ኃይል ለምንድን ነው አንዱ ሌላውን ሲያወግዝ የምትሰማው? ሐኪሞችን አብሮ በጅምላ ባንዳ እስከ ማለት ወይ የባንዳ መጠቀሚያ እንዳትሆኑ ብሎ እስከ መፈረጅ በመግለጫ ሳይቀር አውጥቶ ትክክል ነው ብዬ አላምንም። እና በመንግስትና በሐኪሞች መካከል ያለውን ግንኙነት ያሻክራን እንጂ ችግሩን የሚፈታ አይሆንም። እውነተኛው ትክክለኛው ነገር ያለው መሀል ላይ ነው። ኦኬ፣ መንግስትን የሚያጥላሉ፣ መንግስትን የሚያወግዙ ለሌላ ዓላማ ለመጠቀም ነው። መንግስትን ደግሞ በጭፍን ደግፈው የሐኪሞችን ጥያቄ ለማሳነስ እና ቦታ እንደሌለው አድርገው ተጽዕኖ ያን ያህል ሊፈጥር እንደማይችል አድርገው ለማቃለል የሚሞክሩ ወገኖችም ደግሞ ራሳቸውን መታዘብ መቻል አለባቸው። ሰብሳቢያቸውን ከሌ ብለው መሰየም አልቻሉ። የጋራ አመራር እናሰፍናለን ብለው ወደ 13 አባላት ያሉት የፋኖ አመራሮችን ማዕከላዊ ኮማንድ ብለው ወይም ሴንትራል ኮማንድ ብለው እንትን አድርገዋል። አሁን ማን ነው ሰብሳቢያቸው? እንዴት ነው ማስተባበር የሚቻለው? 13 ሰው በአንድ ጊዜ ሁሉንም ሊያስተባብር አይችልም። በዚህ በፊተኛው የተመሰረተው አፋሕድ ደግሞ መሪውን እስክንድር ነጋን አድርጎ እንደነበር ይታወቃል። ከቅርብ ጊዜ ወዲህ ግን እስክንድር ነጋም ሰብሳቢነቱን እንደተወና አሁን ዝም ብለው በጋራ አመራር ጭምር ያሉ እንደሆነ ነው እየሰማ ያለሁት። ይህ አንድ ክፍተት ይመስለኛል። ቢያንስ አንድ ድርጅት መሪ ከሌለው እከሌ የሚባል የሚታወቅ መሪ ኑሮት ለዲፕሎማሲውም ለፖለቲካ ግንኙነትም ለአመራር አጠቃላይ ሂደትም ኃላፊነት የሚወስድ ከሌለ አስቸጋሪ ነው የሚሆነው። የሚታዘዝ የሚሰራ ሰውን ተክቶ ሊያገለግል የሚችል ሮቦት ሊኖር እንደሚችል ግምታቸውን አስቀምጠዋል። ጥሩ ምኞት ነው፣ ጥሩ ፍላጎት ነው፣ ጥሩ ሀሳብ ነው። ግን የሀገሪቱን አቅም ያገናዘበ ነው ወይ? ለኢትዮጵያ ሕዝብ አሁን ሮቦት ነው ወይ ቅድሚያ የሚያስፈልገው? ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። የሃርመኒ መድረክ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ እንደተለመደው ዶክተር ሲሳይ መንግስቴ የፖለቲካ ተንታኝና የህግ ባለሙያ እንዲሁም ደግሞ ጠበቃ እዚህ አብረውን ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬው ቆይታችን የተለያዩ ወቅታዊ የሆኑ ጉዳዮች እናነሳለን። በዋነኝነት በተለይ ደግሞ ከህወሓት መንደር የተለያዩ መረጃዎች እየወጡ ነው። ዶክተር ደብረጽዮንም የሰጡት ማብራሪያ አለ። በዚህ ጉዳይ ላይ የምናነሳቸው ሀሳቦች ይኖራሉ። አቶ ጌታቸው ረዳም እንግዲህ በፋና ሚዲያ ላይ ቀርበው ያነሷቸው እንግዲህ ራሳቸውንም ንስሐ ስለመግባታቸው ተናግረዋል። ሌሎች መረጃዎችንም አውጥተዋል። የህወሓት ገመናም ለመግለጥ ሞክረዋል። በተለይ ደግሞ በአንደኛው ክፍል ላይ ነው ይህንን ሀሳብ የተነሳው። ቀጣይ ሁለተኛ ክፍል እንዳለውም የተደመጠ ነው። ይህንን ሀሳብ የምናነሳቸው ጉዳዮች ይኖራሉ። በተለይ ደግሞ በአሳለፍነው ሳምንት የፋኖ አንድ ስለመሆኑ እንዲሁም መግለጫ ማውጣቱን ሰምተናል። ይህን በተመለከተ የምናነሳው ሀሳቦች ይኖራሉ። አብራችሁን ከቆያችሁ ሌሎች መረጃዎችንም ይዘናል። መልካም ቆይታ ይሁንላችኋል። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላልደርሳቸው እንድታደርሱ በአክብሮት እንጋብዛለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ሰላም ዶክተር እንደምን አሉ? እንዴት አለ? አለን። እንግዲህ ድጋሚ ተገናኝተናል። የተለያዩ አጀንዳዎች ማያጧት ሀገር ሆናለች። ያው በተደጋጋሚ እንላለን እና በዚህኛውም ሳምንት እንግዲህ ባሳለፍነው ቀናትም የተለያዩ አጀንዳዎች ሲነሱ ነበረ። በተለይ በዋነኝነት የሰሜኑን ፖለቲካ በተመለከቱ ብዙ አጀንዳዎች ወጥተዋል እና በዋነኝነት የምናያቸውን በመግቢያ ያነሳቸውን እናያለን። ግን ከዛ አስቀድመን ባለፈው ሳምንት ለማንሳት እንደሞከር ነው የዶክተሮች በተለይ የስራ አድማ የማድረግ ነገር እንደጠሩ ሰምተናል። ያንን ተመርኩዘን ብዙ ሀሳቦችንም ለማንሳት ሞክረናል። መንግስት ምን ይጠበቅበታል የሚሉ ሀሳቦችንም ጨምረና በዚህኛውም ሳምንት የተለያዩ ሀሳቦች ከዚህ ጉዳይ ጋር በተያያዘ ዶክተሮችም እየታሰሩ እንደሆነ በተለያዩ ከተሞች ላይ እየሰማን ነው እና ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል? መንግስትም እልባት የሰጠው አይመስልም እና ከዛ ይልቅ እንደውም የጤና ሚኒስትሩን መሾሙንም በዚህ ሳምንት የሰማንበት ይመስለኛል እና ከዚህ ጋር በተያያዘ በመግቢያ ይሄንን እኔና ምናልባት መግቢያ ላይ ያነሳዋቸውን ሀሳቦች ከህወሓት መንደር የተነሱ አጀንዳዎችን ለማንሳት እንሞክራለን። ዶክተር አመሰግናለሁ። አሸብር እንዳልከው ባለፈው ሳምንት በጣም በርካታ ጉዳዮች በአጀንዳነት ተነስተው የመገናኛ ብዙሃንም መነጋገሪያ ሆነው ነበር። በተለይ ማህበራዊ ሚዲያው ላይ ትልቅ ሽፋን አግኝተው ከሰነበቱት ጉዳዮች አንዱ እንዳልከው የሐኪሞች ጥያቄ ማቅረብና ተቃውሟቸውንም
ፍላጎታቸውንም በአደባባይ እየወጡ እየገለጹ ያሉበት ሁኔታ አለ። በየትኛውም የሀገሪቱ ክፍል ያሉ ሕክምና ተቋማት አካባቢ እየወጡ ተቃውሟቸውን እየገለጹ ነው፣ ጥያቄያቸውን እያቀረቡ ነው። ይሄ ጥያቄያችን ማይመለስ ከሆነ ተከታይ እርምጃ እንወስዳለን፣ ያ ማለት የስራ ማቆም አድማ ልናደርግ እንችላለን የሚል ግልጽ የሆነ መልእክት አስተላልፈዋል። ለዚህ መልእክት በመንግስት በኩል እየተሰጠ ያለው ምላሽ የሚያግባባ ሆኖ አላየሁትም። በተቻለ መጠን ጥያቄያችሁ ምንድን ነው? እሺ ቁጭ በሉና እንነጋገር። ከዚህ በፊትም ብለናል። ጥያቄያቸውን በስርዓቱ መቀበል፣ ከዛ በኋላ ለእያንዳንዱ ጥያቄ በአንድ ጊዜ ምላሽ ላይሰጥ ይችላል። አሁን ትናንትናም በቴሌቪዥን ላይ ከቀረቡ የተለያዩ ሰዎች መካከል የጤና ሚኒስትሯ ቀርበው ማብራሪያ ሰጥተዋል። በአጠቃላይ በጤና ዙሪያ የተከናወኑ የልማት ስራዎችን አብራርተው በአንድ ጥያቄ የሐኪሞች ጉዳይስ እንዴት ነው የሚል ተነስቶላቸው አጭር መልስ ነው ሰጥተው ያለፉት። ይሄ አንደኛ ማስመሰል ነው የሚሆነው በሚዲያ ላይ ብዙ ቦታ ባለመስጠት፣ ግን ደግሞ ውስጥ ለውስጥ የሚሰራ ስራ እንዳለ ይታወቃል። እና በተቻለ መጠን በእርግጥ ሁሉንም በአንድ ጊዜ ልንመልስ አንችልም። የቆዩ ጥያቄዎችም አሉ። እነሱንም ለመመለስ በጥናት እያደረግን ነው የሚል አጭር ምላሽ ሰጥተዋል። ይሄ አጭር ምላሽ እስከምን ድረስ ነው የሚወስደን የሚለው በደንብ መታየት መቻል ያለበት ይመስለኛል። አሁን ላይ እንዳውም ሰልፍ እያደረጉ እያስተባበሩ ያሉ ሐኪሞችን ወደ ማሰር የተሄደበት ሁኔታ ሰምቻለሁ። አዲስ አበባ ላይ እስካሁን አልሰማሁም፣ ግን ሌሎች ክልሎች ላይ ደቡብ አካባቢ፣ ሲዳማ እንደዚሁ አሁን ባህር ዳርም ጭምር ይመስለኛል አማራ ክልል ላይ የማሰር እርምጃ እየወሰዱ እንደሆነ መረጃዎች እየወጡ ነው። ይሄ ልክ አይመስለኝም። በምንም መልኩ ተቀባይነት ያለው እርምጃ ነው ብዬ አላምንም። ምክንያት ይኖራቸዋል እንግዲህ አሳሪዎቹም። ግን ሐኪሞች አሁን እያደረጉ ያሉት የተለየ አመፅ አልፈጠሩም። የተለየ ሌላ የወንጀል ድርጊት ውስጥ እየገቡ አልመሰለኝም። እስካሁን ባለው መረጃ መሰረት በያሉበት የስራ መስክ ነው ወይም እዚያው አካባቢ በር ላይ ሆነው ነው ጥያቄያቸውን እያቀረቡ ያሉት፣ መልእክት እያስተላለፉ ያሉት። ከዚያ ያለፈ ሌላ ወንጀል ከፈጸሙ፣ ንብረት ካወደሙ፣ ሌላውም ሰው እንዳይሰራ ከከለከሉ፣ ስራ አንገባም እንቅፋት ከፈጠሩ መታሰር ያለበት ሊታሰር ይችላል። ግን አሁን እዚህ ደረጃ ደርሰዋል ወይ? እስካሁን እንደዚህ አይነት መረጃ ያለ አይመስለኝም። ስራ አንገባም ሊሉ ይችላሉ። አንገባም ያለን ሰው ስራ ለምሳሌ ልታስረው አችልም። ወይ ከስራ ታግደዋለህ ወይ ሌላ አማራጭ ትፈልጋለህ እንጂ ስራ ካልገባህ ብለህ ልታስረው አችልም። ይሄ ፍትሐብሔራዊ ጉዳይ ነው። የስራ ግንኙነት ጉዳይ ነው፣ የወንጀል ጉዳይ አይደለም። ስለዚህ ከዚህ አንጻር በደንብ መታየት ያለበት ይመስለኛል። እና በየደረጃው ያሉ የመንግስት አካላት ነገሮችን በጥንቃቄ በጣም በጥበብ ነው መያዝ አለባቸው እንጂ ዝም ብሎ በኃይል እንደ ማንኛውም ሁኔታ በጉልበት በኃይል እርምጃ ወስዳለሁ ብሎ እንትን ማድረግ ለሌላውም አሉታዊ መልእክት ነው የሚያስተላልፈው። አሁን ሐኪሞች እንዲህ አይነት ጥያቄ አንስተዋል። ለዛ ጥያቄያቸው አዎንታዊ ምላሽ መሰጠት ሲገባው አሉታዊ የሆነ አቀራረብና አያያዝ ከተፈጠረ ነገ መምህራንም የተለያየ ጥያቄ ሲያነሱ፣ ሌላውም መንግስት ሰራተኛ የዚህ አይነት ጥያቄ ሲያነሳ ምን ሊገጥመው እንደሚችል ከወዲሁ አስቀድሞ ያይና መንግስት ላይ ጥላቻ ይፈጥራል። መንግስት ላይ የከረረ ተቃውሞ ሊያነሳ የሚችልበት ኢቨን ለሌሎች የፖለቲካ ኃይሎች መጠቀሚያ ሊሆን የሚችልበት እድሉ ሰፊ ነው። አሁን አንዱ ትክክልም ያልሆነ የሚመስለኝ አስቀድሞ መፈረጅ። ይሄ መፈረጅ ነገር በጣም አደገኛ ይመስለኛል። እነዚህ ሐኪሞች ጥያቄ ማንሳት ከጀመሩ ቆይተዋል፣ ውሎ አድሯል። ከለውጡም በፊት ጀምሮ ጥያቄው አለ። በለውጡ ማግስትም ጠቅላይ ሚኒስትሩ ቤተመንግስት ሰብስበዋቸው እያለ የጤና ባለሙያዎች እኮ በአደባባይ ያነሱት ጥያቄ ነው፣ ያቀረቡት ሀሳብ ነው። ያን ሀሳብ አሁን ምላሽ እናገኛለን ብለው ተስፋ አድርገው ቆዩ። ከ6 ዓመት በኋላ ነው እንግዲህ ፊት ለፊት ሰብሰብ ብለው በንቅናቄ መልክ ጥያቄያችንን እናስመልሳለን ብለው እየተንቀሳቀሱ ያሉት እና ይሄን ነገር በደንብ በየደረጃው ያለው አመራሮች ቀረብ ብለው ችግሩን ምንድን ነው ብለው ችግሩ ላይ መግባባት፣ ከዛ በኋላ ያን ችግር እንዴት እንፍታው የሚለውም ራሳቸው የመፍትሄው አካል እንዲሆኑ፣ ሐኪሞቹም ጭምር የመፍትሄው አካል እንዲሆኑ፣ የሀገሪቱ አቅም ምን ይመስላል፣ የእነሱን ጥያቄ ሲመለስ የሌላውስ ምን ሊሆን ይችላል። ለእነሱ ብቻ መቼም እዚህ ሀገር ጥያቄ ተመልሶ የሚቆም አይሆንም። የመምህራን ጥያቄ አለ፣ የሌላው መንግስት ሰራተኛ ጥያቄ አለ። ኑሮ ውድነቱ ሁሉንም ነው የሚነካው፣ ሐኪሞችን ብቻ አይደለም። የሐኪሞቹን ለየት የሚያደርገው ሪስኩ ነው። ከሌላው ከአስተማሪ ከሌላው መንግስት ሰራተኛ የከፋ ሪስክ አላቸው እነሱ። ምክንያቱም በሽተኛ ጋር ነው የሚውሉት፣ በተለያየ ጊዜ ይጠራሉ፣
ሌሊት ከተኙበት ይጠራሉ። ቀን ምሳ እየበላ ሊጠራ ይችላል። አንዱ ሐኪም እንደውም ምንድነው ያለው ሰርጉ ላይ ይመስለኛል በሰርጉ መሃል ቀዶ ሐኪም ነው ሰው ሌላ ሐኪም የለም እንደዚህ ችግር ገጠመን ሲሉት አቋርጦ ነው ሄዶ የኦፕሬሽን ስራውን በተሳካ ሁኔታ ሰርቶ የተመለሰው። አሁን እንዲህ አይነቱን ሐኪም እንቅልፍ የሚያጣን ሐኪም በማንኛውም ሁኔታ ተጠርቶ የሚገባን ሐኪም የሰው ህይወት የሚያድንን ሐኪም እንዲሁ ዝም ብለህ እንደው የፖለቲካ መጠቀሚያ ሆነ እነ ጀዋር ስለጮሁበት ታየ ደንዳ በዚህ ዙሪያ ስለጻፉ ሐኪሞችን አብሮ በጅምላ ባንዳ እስከ ማለት ወይ የባንዳ መጠቀሚያ እንዳትሆኑ ብሎ እስከ መፈረጅ በመግለጫ ሳይቀር አውጥቶ ትክክል ነው ብዬ አላምንም። እና በመንግስትና በሐኪሞች መካከል ያለውን ግንኙነት ያሻክራን እንጂ ችግሩን የሚፈታ አይሆንም። እነ ጀዋር ስራቸው ነው እየሰሩ ያሉት። ሞኞች ናቸው እንደ አንዳንድ የመንግስት ሰዎች። እነ ጀዋር እነ ታየ ደንዳ ሌሎችም የፖለቲካ ሰዎች ይሄን አጋጣሚ ተጠቅመው ሀሳባቸውን ቢሰነዝሩ ከሐኪሞች ጎን ቢሰለፉ ተሰልፈናል አይዟችሁ ቢሉ ለምን ይገርማል? ስራቸው አይደል እንዴ? ተቃዋሚ የፖለቲካ ፓርቲ ድርጅት መሪዎች ወይም በመንግስት ላይ ያኮረፉ ኃይሎች አይደሉ እንዴ? እነሱ ምን አሉ አላሉ አይደለም ጥያቄው የሐኪሞች ጥያቄ ተገቢ ነው አይደለም፣ በተገቢ ጊዜ በተገቢ ሁኔታ ቀርቧል አልቀረበም የሚለውን ነው መፈተሽ መቻል ያለበት። አሁን እያንዳንዱ እየተቀባበለ ያለው ካየኸው የመንግስት ደጋፊ አንቂዎችም የማህበራዊ ሚዲያ ተጠቃሚዎችም ምናምን የባንዳ ተጠቃሚ የሆኑ ነው። እንደዚህ እነ ጀዋር ደገፏቸው እነ ጀዋር እያስተባበሩት እስከ ማለት ድረስ የሄዱበት ሁኔታ አለ። ጀዋር የማስተባበር እንዴት ብሎ ነው የሐኪሞችን እንቅስቃሴ ሊያስተባበር የሚችለው? ያው ማህበራዊ ሚዲያው ላይ ሀሳቡን ሊገልጽ ይችላል፣ ድጋፉን ሊገልጽ ይችላል፣ የመንግስትን ችግር አጉልቶ ሊያሳይ ሊያጋልጥ ይችላል። ከዛ አልፎ የሐኪሞች ጥያቄ ተገቢ ነው ምላሽ ሊሰጠው ይገባል ምናምን ሊል ይችላል። እሱ ስላለ ሐኪሞች በዛ ተነሳስተው በዛ ተደፋፍረው ተቃውሟቸውን አጠናክረው ይቀጥላሉ ማለት አይደለም። ወይም እሱ ባይል ምንም ባይል ባይጽፍ ይተውታል ማለት አይደለም። በቀላሉ ሰው አስበውበት የዋለ ያደረ የቆየ ላለፉት በርካታ ዓመታት ሲንከባለል የቆየ ጉዳይ ስለሆነ ይሄን በጥንቃቄ አስተናግዶና ይዞ አዎንታዊ ምላሽ ብቻ በተቻለ መጠን ሁሉንም ጥያቄ በአንድ ጊዜ ይመለሳል ማለት አይደለም። ልክ ነው። ግን ደግሞ የተወሰነውን እየመለሱ መሄድ የሚቻልበት እድሉ ካለ ያን ታሳቢ ማድረግ ነው። አንዳንዴ የሀብት እጥረት ሀገሪቱ ድህነት በዚህ ችግር ውስጥ ሆና እንዴት ነው የሚል ምላሽ ሲሰጥ እንሰማለን። አዎ ድሃ ነች፣ ምንም ጥርጥር የለውም። ግን የቅደም ተከተል ጉዳይ ነው። ድሃ ሀገር ላይ ብዙ ሌግዠሪየስ የሆነ ነገር እየተሰራ እናየለ እንዴ? በጣም የቅንጦት የመዝናኛ ያው ማንም የማይጠቀምባቸው መዝናኛ እየተባሉ በቢሊየን ገንዘብ የፈሰሰባቸው እኮ ተቋማት ዝም ብለው አሉ አይደል? ደጋግመን አንስተነዋል። አሁን ጎርጎራን ማን ነው እየተጠቀመበት ያለው? ስራ ላይ ለመሆኑ እየሰራ ነው? ያን ያክል ቢሊየን ገንዘብ አውጥቶ ኮይሻ ወይም ሌሎች መዝናኛ ተብለው የተሰሩ ያሉት አሁንም እየተሰሩ ያሉት የመዝናኛ አካባቢ ልማት ቅድሚያ የሚሰጠው ነው ወይ? የመጀመሪያ ሰውን ህይወት የሚታደግን የሰው ኃይል በአግባቡ ትሪት ማድረግ አንችልም ወይ? ሰው ያለንን ሀብት በቅደም ተከተል ቅድሚያ ለሚሰጣቸው ነገሮች ማዋል እስከተቻለ ድረስ እኔ የሀብት ችግር ነው መሰረታዊ ጉዳይ የሀብት ችግር ነው ብዬ አላምንም። እሱ አካባቢ በደንብ መፈተሽ ማየት ጠቃሚ ነው መስሎ ይታየኝ። ይህም ሆኖ ግን የመንግስትንም ጭንቀት መረዳት በጣም ያስፈልጋል። መንግስት ለሐኪሞች የሆነ ነገር ምላሽ ሲሰጥ መምህራን ነገ እንደሚነሱ ይታወቃል። ለመምህራን የሆነ ምላሽ ሲሰጥ ወታደሩ ይነሳል ነገ። ፖሊሱ ምኑ እያልክ ነው የምትሄደው? አሁን ባለው ሁኔታ ከ1.5 ሚሊዮን በላይ የመንግስት ሰራተኛ እንዳለ ይገመታል። ለዚህ ሁሉ ህዝብ ምን ያህል ሀብት ቢመድብ ነው ችግሩን ሊፈታ የሚችለው የሚለው መታየት መቻል አለበት። ባለፈው እንኳ ለምሳሌ የተወሰነ ጭማሪ ለማድረግ መንግስት 90 ቢሊዮን ብር በጀት መመደቡን ሰምተናል አይደል? እሱም ቢሆን በጣም በሚያሳዝን ሁኔታ ለምሳሌ በአዲሱ ዓመት በጀት ነው 90 ቢሊዮን ብር የተመደበው። ከሐምሌ 1 ጀምሮ ተግባራዊ መሆን ሲገባው ሲታሽ ሲገፋ ቆይቶ ከጥቅምት 1 ወይም እንደዚህ መሰለኝ ጀምሮ ስራ ላይ የዋለው ሰው ወደ ኋላ እንኳ የ2 ወር የ3 ወር መክፈል ብዙ ያስወጣኛን ብሎ ከዛች ለማትረፍ መንግስት ሲንገበገብ ታየዋለህ። ግን ደግሞ ለሌላ በጣም ሌክዠሪ ለሆነ በጣም ቅንጦት ለሆነ ፕሮጀክት እና ቅድሚያ ለማይሰጠው ጉዳይ ደግሞ በጣም ከሚገባው በላይ ገንዘብ ወጥቶ
ስራ ላይ ሲውል የምታይበት አጋጣሚ አለ። እንዲህ አይነት ነገሮችን ማጣጣም ይጠይቃል። ስለዚህ የሐኪሞችንም ጥያቄና ችግር መረዳት በጣም ያስፈልጋል። የመንግስትንም ጭንቀት የመንግስትንም አቅም ታሳቢ ማድረግ ሁለቱን ሚዛናዊ አድርጎ ማየት በጣም ጠቃሚ ይመስለኛል እንጂ አሁን አንዳንድ ሚዲያዎች ልክ የሐኪሞቹን እንደ አንድ ጥያቄ መነሻ ወስደው መንግስትን ለማሳጣት መንግስትን ለማውገዝ ወይም ለማጋለጥ ሲሰሩ ታያለህ። ይሄ ልክ አይደለም። የመንግስት ሚዲያና የመንግስት ደጋፊ አንቂዎች ደግሞ ልክ በቃ ምንም እንዳልተፈጠረ የሐኪሞቹ ጥያቄ ዝም ብሎ በሌላ እንትን የተገፋ እንደሆነ አድርገው ደግሞ ሲያጣጥሉ ትሰማለህ። ይሄ ስህተት ነው። የመንግስት ባለስልጣናትም በዛ ደረጃ ወርደው ያልሆነ መልእክት ሲያስተላልፉ እንሰማለን። ይሄ ሁለቱም ትክክል አይደሉም። እውነተኛው ትክክለኛው ነገር ያለው መሀል ላይ ነው። ኦኬ፣ መንግስትንም ያጥላሉ፣ መንግስትንም ያወግዙ ለሌላ ዓላማ ለመጠቀም ነው። መንግስትን ደግሞ በጭፍን ደግፈው የሐኪሞችን ጥያቄ ለማሳነስ እና ቦታ እንደሌለው አድርገው ተጽዕኖ ያን ያህል ሊፈጥር እንደማይችል አድርገው ለማቃለል የሚሞክሩ ወገኖችም ደግሞ ራሳቸውን መታዘብ መቻል አለባቸው። ልክ አይመስለኝም። ነገ እነዚህ ወገኖች ወደ ጎንም ሊጣሉ ይችላሉ። ሁልጊዜ የመንግስት ተቀላቢ ሆነው መኖር አይችሉም። በራሳቸው መተማመን አለባቸው። በራሳቸው ሰርተው መኖር መቻል አለባቸው። የመንግስት ፍርፋሪ እየለቀሙ የሌላውን የህብረተሰብ ጥያቄና ፍላጎት ማጣጣል እና ማዳፈን ትክክል ነው ብያለሁ። ይሄን በሚዛኑ ማየት በጣም ጥሩ መስሎ ነው የሚታየኝ። ሌላኛው ባለፈው ሳምንት አንድ ትኩረት አግኝቶ የነበረው ጉዳይ የአማራ ፋኖዎች ወደ አንድ የመሰባሰብ ሂደት መታየቱ ነው። እንደምታስታውሰው ቀደም ሲል የነበሩ ትችቶች ፋኖዎች ወደ አንድ አልመጡ ብለዋል። ለድርድርም ለውይይትም ኢቨን ማንን አግኝቶ በምን መልክ መነጋገር ይቻላል የሚለው ጥያቄ ሲነሳ የዓለም አቀፍ ማህበረሰብም የተለያዩ ሀገር መንግስታት ኤምባሲዎችም እንዲሁም የአፍሪካ ህብረትም ይሁን ኢጋድ የአውሮፓ ህብረት የመሳሰሉት የአሜሪካ መንግስትን ጨምሮ ማንን አግኝተን እንዴት አናግረን ወደ ሰላም እናንጣ እና አነጋግር ከመንግስት ጋር እናደራደር የሚል እንኳ ሀሳብ ይዘው ቢመጡ የቱን ነው ማግኘት ያለብን የሚል እንትን ውስጥ ነበሩ፣ ጥያቄ ውስጥ እና ችግር ውስጥ ነበሩ። በተወሰነ ታስታውስ ከሆነ የአፋሕድ ብለው የእነ እስክንድር ነጋ የመሰረቱት የአማራ ፋኖ ህዝባዊ ድርጅት ብለው ያቋቋሙትና የተወሰነውን የፋኖ ክፍል ይይዛን ተብሎ የተገመተውን አመራሮች እስከ ማግኘት ደርሰዋል። ቢያንስ አንድ ቡድን ተቋቁማን እንደ ድርጅት ሆኖ መነጋገር ይችላል የሚል ተስፋ ስለነበራቸው ዳውንት ድረስ ሰሜን ወሎ ዳውንት ወረዳ ድረስ ሂደው ያነጋገሩበት ሁኔታ እንደነበረ በጊዜው ተዘግቧል። የቅድመ ንግግር እና ፍላጎታቸውን የማወቅ ጥያቄያቸው ምንድን ነው የሚለውን የመለየት ስራ የተሰራበት አጋጣሚ እንደነበረ ተመልክቷል። ከዛ አልፎ ወደ አይና ቡግና ይሄድ የነበረውን የእርዳታ ያህል ላለማሰናከልና ነገሮች ቀና በሆነ መልኩ የተቸገሩ ወገኖች እርዳታ እንዲያገኙ ስምምነት ላይ እንደደረሱም ተነግሮ ነበር። ሌላው ግን ተለክ ያለ ተጽዕኖ ፈጣሪ የሆኑ የፋኖ አመራሮች የዚህ አካል አልነበሩ። ከነዚህ ውስጥ የአማራ ፋኖ በጎጃም በነ ዘመነ ካሴ የሚመራው የወሎ ቤት አማራ ፋኖ በነ ምሬ ወዳጆ የሚመራው የጎንደር ፋኖ በነ ሀብቴ ማነው የሚባሉት የሚመራው እንዲሁም በሸዋ ፋኖ በኢንጂነር ደሳለኝ የሚመራው ፋኖ የዚህ አካል አልነበሩ። የአሁኑ ስምምነት እንግዲህ እነዚህ ሁሉ ወደ ጎንደር ቋራ ወረዳ ሂደው ሁሉም መሪዎች በተገኙበት ጉባኤ አድርገው ውይይት አድርገው አንድ አማራ አቀፍ የሆነ የፋኖ አደረጃጀት የፈጠሩ የመሰረቱ መሆኑን አብስረዋል። በዚህም የአማራ ፋኖ ብሔራዊ ኃይል የሚል አፋብኃ የሚል ስያሜ ሰጥተውታል። ይሄ ምስረታን ይፋ ሲያደርጉ ሲያበስሩ የነሱ ደጋፊና በጣም እነሱን እንቅስቃሴ በጉጉት ሲከታተሉ የነበሩ የማህበራዊ ሚዲያ ውስጥ ያሉ ሰዎች በተለያየ መልኩ ደስታቸውን ገልጸዋል። ከዛ በፊት ታስታውስ ከሆነ ሊፈርስ ነው የሚል ስጋት እና ሐሜት ጭምጭምታ ስለነበረ አሁን አንድ ሆናችሁ አሁን ውህደታችሁን አሳክታችሁ ካልወጣችሁ ከዚህ በኋላ ብለው ተስፋ የቆረጡ ከሌላው ጋር እንሆናለን የሚል የማውገዝ የማስፈራራት የማስጠንቀቅ አይነት ጽሁፎች መልእክቶች ሲያስተላልፉ የነበሩ አካላት ጭምር ኋላ ላይ ደስታቸውን ሲገልጹ አይተናል። እና እንግዲህ ይሄ አንድ ለመሰባሰብ የተደረገ ጥረት ማሳያ ተደርጎ ሊወሰድ ይችላል። አንዱ እዚህ ቡድን ላይ አሁንም ገና
ጥርጣሬ ያለው ለማመን ብዙ ሰው እየተቸገረ ያለው ሰብሳቢያቸውን ከሌ ብለው መሰየም አልቻሉ። የጋራ አመራር እናሰፍናለን ብለው ወደ 13 አባላት ያሉት የፋኖ አመራሮችን ማዕከላዊ ኮማንድ ብለው ወይም ሴንትራል ኮማንድ ብለው እንትን አድርገዋል። አሁን ማን ነው ሰብሳቢያቸው? እንዴት ነው ማስተባበር የሚቻለው? 13 ሰው በአንድ ጊዜ ሁሉንም ሊያስተባብር አይችልም። አትሊስት በጊዜያዊነት እንኳ እከሌ ሰብሳቢያችን ይሁን ብለው በዙር ሊሆን ይችላል፣ በየወሩ ሊሆን ይችላል፣ ወይ በየ6 ወሩ ሊሆን ይችላል። ቀጣይ ቋሚ የሆነ መሪ እስከምንፈጥር ድረስ ተዋውቀን በደንብ ማን ምን እንደሆነ ለይተን የአመራር ብቃትን መዝነን እከሌ ሰብሳቢያችን ነው እስከምንል ድረስ በጊዜያዊነት በጋራ አመራር የማረጋገጥ ነገር መሰየም አይችሉም ነበር ወይ? ወይስ ይህን ማሳወቅ አልፈለጉም የሚሉ ወይስ አንዱን ያሳውቁ ሌላው የሚያኮርፍ ወይም ጥያቄ አለ። በአንዱ ትልቅ ፈተና የነበረው ለምሳሌ ጎጃም ፋኖ ደጋፊዎችና አባላት የኛ መሪዎች መሪ ካልሆኑ ከዚህ አንድነትም ልንወጣ እንችላለን አይነት የማስፈራሪያ አይነት ዋና ዋና ቦታዎችን የኛ ሰዎች ካልያዙ እዛ አንድነት ውስጥ መቀጠል አንፈልግም የሚል አስቀድሞ ግፊቶች ነበሩ። ይሄ አስጨንቋቸው ይሆን? እሱ አንድ ነገር ነው። የጎንደሩም እንደዛው የኛ ሰዎች ኃላፊነቱን ማይዙ ከሆነ ወይም ወታደራዊ አዛዥነትን ካልተሰጠን እንዲህ እያሉ ምናልባት የወሎዎቹ እና የሸዋ ይመስለኛል ብዙም ጫና ሲፈጥሩ ያልሰማ ነው። ሁሉንም ተቀብለው ለመሄድ ዝግጁ ሆነው የመጡ ይመስለኛል። አባላቶቻቸውንም በዛ ደረጃ የቃኙ እና ያሳመኑ እንደሆነ መገመት ትችላለህ። ጎጃምና ጎንደር ላይ ግን ያለው ፍጥጫ ያለ ሽኩቻ ትንሽ በጣም አደገኛ ነገር ያለው ይመስለኛል። አንዱ ጥሩ ነገር አሁን ቢያንስ በዚህ ደረጃ መስማማታቸው በራሱ አንድ ወደፊት የማየት እድል የሚፈጥር ይመስለኛል። በዚህ መልክ አሁን አማራ ላይ ያለውን በዋናነት ሁለት ቡድን ተፈጥሯል ማለት ነው። ሁለት የአማራ ፋኖ የሚባል አደረጃጀት ያለው ሁለት ቡድን ተፈጥሯል። የትኛው ነው ጠንካራ፣ የትኛው ነው መሰረታዊ ማህበራዊ መሰረቱ ሰፋ ያለ ብዙ ሰራዊት ያለው ብዙ ህዝብ የሚደግፈውና የሚከተለው የሚለውን በሂደት የሚለይ ይሆናል ማለት ነው። እስካሁን በነበረው ሁኔታ አሁን በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ኃይል ጠንከር ያለ ማህበራዊ መሰረት እና በርከት ያለ ሰራዊት እንዳለው አድርገው ነው ሲነገር የምሰማው። በዚህ በፊተኛው የተመሰረተው አፋሕድ ደግሞ መሪውን እስክንድር ነጋን አድርጎ እንደነበር ይታወቃል። ከቅርብ ጊዜ ወዲህ ግን እስክንድር ነጋም ሰብሳቢነቱን እንደተወና አሁን ዝም ብለው በጋራ አመራር ጭምር ያሉ እንደሆነ ነው እየሰማ ያለሁት። ይህ አንድ ክፍተት ይመስለኛል። ቢያንስ አንድ ድርጅት መሪ ከሌለው እከሌ የሚባል የሚታወቅ መሪ ኑሮት ለዲፕሎማሲውም ለፖለቲካ ግንኙነትም ለአመራር አጠቃላይ ሂደትም ኃላፊነት የሚወስድ ከሌለ አስቸጋሪ ነው የሚሆነው። በእነዚህኞችም እከሌ መሪያችን ነው ለማለት መድፈር አልቻሉም። ይሄ በራሱ አንድ መሰረታዊ ችግር ነው። አሁንም ቢሆን ከነዚህ አካላት ጋር ግንኙነት ማድረግ የሚፈልጉ ወገኖች ከማን ጋር ነው የሚገናኙት? ከ13ቱ የትኛው ጋር ነው ሊገናኙ የሚችሉት? አሁንም መልሶ ያው በአራቱም ክፍለ ሀገሮች በኩል ያሉትን ሰዎች ፍለጋ ነው የሚካሄደው። አትሊስት የሆነ ሊያገናኝ የሚችል ወይ ማዕከል ሆኖ ሊያገለግል የሚችል አመራር መፍጠር መሰየም ያለባቸው ይመስለኛል። ይሄ አንድ ጉድለት ክፍተት ተብሎ ሊወሰድ ይችላል። ሌላው እንደ ጥሩ ነገር ሊወሰድ የሚችለው የእነ እስክንድር ነጋ ምላሽ ነው። የአፋሕድ ምላሽ ምናልባት ለአንድነት ለአብሮ ለመስራት ያለውን ዝግጁነት ወደ አሁኑ ነው የገለጸው። በማግስቱ መግለጫ ያወጣ መሆኑን አይተናል። ቢቻል አንድ መሆን ነበረብን። አንድ መሆን ካልቻልን ደግሞ ተባብረን በቅንጅት መስራት የሚቻልበት የቀሩት ፋኖዎች ወደ አንድ ተሰባስባችሁ በዚህ ደረጃ ላይ መገኘታችሁ ደስ ብሎናን የሚል የደስታ መግለጫ፣ የትብብርም አብረን እንስራ የሚል መግለጫ ያወጣበት ሁኔታ አለ። ነገር ግን የዚህ አዲሱ አደረጃጀት ደጋፊና አባላት አንዳንድ ማህበራዊ ሚዲያ ላይ ሲጽፉ ያየሁት በጣም አጸያፊ ነው። በጣም ምልህ ያን ያህል በጠላትነት መተያየት ተገቢ ነው ወይ የሚል እምነት አለ። ለአማራ ህዝብ ነው የምታገለው የሚል ቡድን የአማራን ጥያቄ ይዣለሁ የሚል ኃይል ለምንድን ነው አንዱ ሌላውን ሲያወግዝ የምትሰማው? ሪሊ ያ ጥያቄ የጋራ አይደለም ወይ? አሁን አንድም ጥያቄ ላይ ሲለያዩ አልሰማንም። አፋሕድም የያዘው ጥያቄ አሁን የአማራ ፋኖ ብሔራዊ ኃይል ነኝ ብሎ የወጣውም ኃይል
ይዞት የተነሳው የአማራ ህዝብ ጥያቄ ምንም ልዩነት የለውም። ልዩነቱ የትግል ስልት ይመስለኛል። ልዩነቱ የእነዚህኞቹ መነሻችንም መድረሻችንም አማራ ነው አይነት የሚል ስሜት ነው ያለው። አሁን የነዘመነ የነማሪ ምሬና ሌሎችም ያሉበት የነ እስክንድር ያለበት ደግሞ መነሻችን አማራ መድረሻችን ኢትዮጵያ ነች የሚል የትግል ስልት ወይም ስትራቴጂ ቀይሰው መንቀሳቀሳቸው ነው። ከዛ ውጭ ግን የአማራ ህዝብ ማህበራዊ መሰረታቸው ነው። የአማራን ህዝብ ጥያቄ እናስመልሳለን ብለው ነው የታገሉ መስዋዕትነትም እየተከፈለ ያለውና እሱ አካባቢ ላይ ያለውን ልዩነት አሁንም በሰከነ በበሰለ መልኩ ማየት ያለባቸው ይመስለኛል። ከአራት ወይም ከ8 ወደ 2 መምጣት በጣም ጥሩ ነገር ነው። ከ2 ደግሞ ወደ 1 ቢመጡ የበለጠ ተጽዕኖ የመፍጠር እድል ይኖራቸዋል። ሌላ ሶስተኛው ጋርም ለሚኖራቸው ግንኙነት ቢያንስ ወጥ የሆነ ሀሳብ ይዘው የሚቀርብበት እድል እንዳለ ማየት እንችላለን። ለመንግስትም የተመቸ ይሆናል። መንግስት ከአንድ አካል ጋር መነጋገርና መፍትሄ መፈለግ ይቀለዋል። ከአንድ አካል ጋር ተኩስ አቁምም ለማወጅ ሊሆን ይችላል፣ የድርድር ለመደራደር ሊሆን ይችላል፣ በፈለጉት ቦታ ላይ የሚልም ጭምር ስለነበረ አሁን የክልሉ መንግስት ባለፈውም የሀገራዊ ምክክር ኮሚሽኑም ይህን ኃላፊነት እንወስዳለን እስከ ማለት የደረሱበት ሁኔታ አለ። ኢቨን በክልሉ የተቋቋመው የሰላም አፈላላጊ ኮሚቴ ወይም የሰላም ካውንስል የሚባል አለ አይደለ? እሱም ቢሆን ከአንድ አካል ጋር ተገናኝቶ ችግሩን ለመፍታት የሚያደርገውን ጥረት ያቀልለታል። አለዛ በተለያየ ቦታ ያለ ፋኖ እያገኙ ማናገር በራሱ በጣም አስቸጋሪ ነው። ባለፈው ባህር ዳር ላይ አንዱ ሲናገሩ እንደው ከደብረ ማርቆስ የመጡ ሽማግሌ ቢጨንቃቸው እያንዳንዱን ፋኖ አመራርና አባል እየደወሉ ለካ ያገኙ ይኖራል በተለያየ እና ከ70 ሰው በላይ አግኝቻለሁ እና ምን ማለት ነው ይሄ የሚል ግርምትን ያቀርቡ ነበር። እና እንዴት ብለህ ነው ከ70 ሰው ጋር መነጋገር የሚቻለው መተማመንስ የሚቻለው? ኢቨን ከ4 ከ5 ከ8 ሰው ጋርስ እንዴት መግባባት ይቻላል? እነሱ ተግባብተው እነሱ ወደ አንድ መጥተው ከዛ በኋላ የተሻለ ሀሳብና አቋም ይዘው የሚሄዱበት መስመር ግልጽ ሆኖ ጥያቄዎቹን በደንብ በማያሻማ መልኩ የዓለም ምረት የኢትዮጵያ ህብረተሰብ የአማራ ህዝብም እንዲያውቀው አድርገው ከዛ መንግስት ጋር መነጋገር የሚችልበት እድል መፍጠር አሁንም የሚቀራቸው ነገር እንዳለ ቢሆንም ቢያንስ ግን በሁለት የሚታወቅ ቡድን መደራጀታቸው በራሱ አንድ እድገት ተደርጎ ሊወሰድ የሚችል ይመስለኛል። እና አይ ቲንክ ትልቅ ትኩረት ስበው የነበሩ መግለጫዎች እነዚህ ናቸው። ሌላው አንዱ የተነሳው እንግዲህ ጠቅላይ ሚኒስትሩ የኢቢኤስ እንግዳ የሰለሞን አስራተ ካሳ እንግዳ ሆነው ነበር። ለሁለተኛ ጊዜ ነው በእንግድነት ሲቀርቡ። ከ5 ዓመት በፊት እንደዚሁ እንግዳ ሆነው ቀርበው እንደነበረ ይታወቃል። ከዛ በፊት ከሰይፉ በኢቢኤስ ጋር እንደዚሁ በእንግድነት ቀርበው ነበር። ስለዚህ የኢቢኤስ ዋና ቤተኛ ሆነዋል ማለት ነው ጠቅላይ ሚኒስትሩ ከሌሎች የመንግስት ሚዲያዎች ባሻገር የግል ሚዲያ ተብለው ከሚጠቀሱት እንግዲህ እስካሁን ከኢቢኤስ ጋር ነው እየቀረበው ያሉት። አንዱ መዝናኛ ፕሮግራም፣ አንደኛው ደግሞ የቴክኖሎጂ ነክ ፕሮግራም ላይ ነው የቀረቡት። በዚህ ሂደት ውስጥ አንድ አስገራሚ ነገር ያነሱት ምንድን ነው? ምናልባትም በሚቀጥሉት 5 እና 10 ዓመታት በኢትዮጵያ ጭምር በሌላው ዓለም ያው አሁንም ድረስ የሄደበት መንገድ ይኖራል የደረሰበት ደረጃ። በኢትዮጵያም በእያንዳንዱ ቤት ሮቦት የሚታዘዝ የሚሰራ ሰውን ተክቶ ሊያገለግል የሚችል ሮቦት ሊኖር እንደሚችል ግምታቸውን አስቀምጠዋል። ጥሩ ምኞት ነው፣ ጥሩ ፍላጎት ነው፣ ጥሩ ሀሳብ ነው። ግን የሀገሪቱን አቅም ያገናዘበ ነው ወይ? ለኢትዮጵያ ሕዝብ አሁን ሮቦት ነው ወይ ቅድሚያ የሚያስፈልገው? የራሱን ጉልበት መቼ ተጠቅሞ ጨረሰ? መቼ ጉልበቱን እንኳ ስራ ላይ ሊያውል የሚያስችል የስራ እድል የት አለ? ሮቦት እኮ ሊያገለግል የሚችለው ሀብት ሲኖር፣ ሰው ማረፍ ሲፈልግ፣ መዝናናት ጊዜ ሲያምረው፣ እድሜ ጣራ እየገፋ ሄዶ ራሱን ማገልገል የማይችልበት ሁኔታ ሲፈጠር የመሳሰሉት ነገሮች እና ከዛ አልፎ ደግሞ ምርትና ምርታማነትን ለማሳለጥ ነገሮችን ለማቀላጠፍ ሮቦት ያስፈልግ ይችል ይሆናል። በዛው ልክ ደግሞ የኤሌክትሪክ አቅርቦት ያስፈልግ ይሆናል። የኤሌክትሪክ አቅርቦታችን እኮ ከከተሞች ገና አልዘለለም። ወደ ገጠር እኮ በደንብ አልገባም። ኢቨን ከተሞችም ጨለማ ውስጥ ያሉ ከተሞች እንዳሉ ይታወቃል። ኮምፒውተር አሁንም ድረስ የማያውቅ የማህበረሰብ ክፍል እኮ አለ። አይደለም ሌላው አርሶ አደሩ ገጠር ያለው ምኑን ትተህ ከተማ ውስጥ ያለው ነዋሪ ስንቱ ነው ኮምፒውተር የሚያውቀው? ስንቱ ነው ኮምፒውተር የሚጠቀመው?
ትምህርት ቤቶች ሌላው ቀርቶ ትምህርት ቤቶች አሁን ተማሪዎቻቸውን በኮምፒውተር የሚያስተምሩ ወይም የሚያስተዋውቁ ኮምፒውተር ለማስተዋወቅ የሚያስችል እንኳን ዴስክቶፕ አጥተው ላፕቶፕ አጥተው የሚቸገሩ ትምህርት ቤቶች አሉ። የዚህን መሰረታዊ ቅድሚያ የሚሰጣቸውን ነገሮች ሳናሟላ በተለይ መሰረተ ልማቱ ሳናሟላ አሁን ሮቦት መመኘትና ሮቦቲክ የሆኑ እንቅስቃሴዎችን ለማስፋፋት እንሰራለን የሚለው በፍላጎትና በምኞት ደረጃ ጥሩ ነው። ግን መሬት ላይ ወርዶ የኢትዮጵያን ሕዝብ ችግር የሚፈታ ነው ወይ የሚለው ጥያቄ ይነሳበታል። ከዚህ አንጻር የሚተቹ ብዙ ወገኖች አሉ። እንደውም አንዳንዶቹ ከሐኪሞች ጥያቄ ጋር አያይዘው ሐኪሞች ራበን ብለው ይጠይቃሉ ወይም ርቦናን ብለው ጥያቄ ያቀርባሉ። ጠቅላይ ሚኒስትሩ ግን ሮቦት እናስፋፋለን ነው የሚሉት። ረሀብተኛውን ችግር ሳይፈቱ የተራበን ሆድ ሳይሞሉ ሮቦት ማሰባሰብ ወይም ሮቦትን መፈብረክ ምንድነው የሚጠቅመው የሚል ትችቶችም አስተያየቶችም ሀሳቦችም ያነሳሉ። እሱንም በሚዛኑ ማየት አለብን። እውነት ነው፣ የተራበ ሰው መኖር የለበትም፣ በልቶ ማደር አለበት። እንኳን ሐኪምን ያክል ሌት ተቀን የሚሰራ ማንኛውም ዜጋ ስራ ያለውም የሌለውም በአውሮፓ ብዙዎቹ ሀገሮች ሶሻል እንትን የሚባል አለ፣ ሴኩሪቲ የሚባል አለ። አሜሪካ በዚህ የሚታወቁበት ሁኔታ አለ። ሰው ማህበራዊ ዋስትና ማህበራዊ ደህንነትን የሚጠብቅ ፕሮግራም ይዘን በቀን አሁን አዲስ አበባ ላይ እንደሚሰራው ቢያንስ በቀን አንድ ጊዜ በልተው የሚያድሩ ዜጎች እንዲኖሩ የማድረግ ስራ በሁሉም የሀገሪቱ ከተሞች በሁሉም የሀገሪቱ አካባቢ እሱን የማስፋፋት ስራ በማድረግ ረሃብን መታገል ይቻላል። ረሃብን በተወሰነ መቀነስ ይቻላል። ትምህርት ቤቶችን ሁሉንም በሀገሪቱ ያሉትን ትምህርት ቤቶች የምገባ ፕሮግራም እንዲኖራቸው በማድረግ በቀን 2 ጊዜ መመገብ ቢቻል በጣም ጠቃሚ ነው። ትምህርት ሚኒስትሩም ሲናገሩ ወደ 5 ሚሊዮን የሚሆኑ ተማሪዎች በቀን 2 ጊዜ መመገብ ችለናል የሚል ጥሩ መረጃ ሰጥተውናል። ተስፋ የሚጣልበት ነው። ከዛም መስፋት አለበት። ለምን ብትል ሌላ ዲስክሪሚኔሽን ነው የሚፈጥረው። 5 ሚሊዮን ህፃናት እየመገብክ ሌላውስ 10፣ 15፣ 20 ሚሊዮን ህፃናት ለምንድን ነው የሚቀርባቸው? ከነዛ ይለያሉ እንዴ? ኢትዮጵያ ያሉ እነዚህ ያ ምገባ ባለባቸው ከተሞች ስለኖሩ እነሱ ተጠቃሚ ይሆናሉ። ሌላው ግን የበይ ተመልካች ይሆናል። በሀገሪቱ ሀብት አይደለም ይሄ ምገባ አገልግሎት የሚሰጠው። ሰው አዲስ አበባ ላይ የሚሰጠው የምገባ አገልግሎት ለምንድን ነው ድሬዳዋ ላይ የማይሆነው? ባህር ዳር ላይ ለምን? ሐዋሳ ላይ፣ ጅማ፣ ነቀምት፣ ሻሸመኔ ላይ የመሳሰሉት መቀሌ ላይ ለምንድን ነው ተስፋፍቶ የማይቀጥለው የሚል ጥያቄ ይነሳል። እንዲህ አይነቱን ችግር ሳትፈታ ከዛ ያለፈ ትንሽ ሌክዠሪ የሚመስል ለጊዜው የቅንጦት የሚመስል ግን በሂደት በጣም ወሳኝና ጠቃሚ መሰረታዊ ነገር ተደርጎ ሊወሰድ የሚገባው ቴክኖሎጂ ሊሆን ይችላል፣ መሰረተ ልማት ሊሆን ይችላል። ግን አሁን ያሉት እስኪ ፋብሪካዎች ባለው የሰው ኃይል ሙሉ አቅማቸውን ያምርቱ። እየተዘጉ አይደል አንዳንዶቹ ፋብሪካዎች። እንደውም አሁን ሰሞኑን የሰማነው ዜና ትግራይ መቀሌ ያለ ኢንዱስትሪ ማዕከል ውስጥ ያሉ ባለሀብቶች ማሽኖቻቸውን ነቅለው ወደ ውጭ ለመውሰድ ወይ ወደ መሀል ሀገር ለማምጣት እየጠየቁ ነው የሚል ዜና ሰምተናል። ይሄ በጣም አሳሳቢም ዜና ነው። ስለዚህ እንዲህ አይነት ቅድሚያ የሚሰጣቸው ነገሮች ላይ ማተኮር ለመንግስትም ጠቃሚ ነው፣ ለህዝብም ለሀገርም እድገት በጣም ወሳኝ ነው የሚሆነው። ፍላጎትና እቅድን የወደፊት የረዥም ጊዜ እቅድን መግለጽ ግን ብዙ ሊወገዝ ይገባዋል ብዬ አላስብም። መልካም ዶክተር፣ ያው ጠቅላይ ሚኒስትሩ ያው በየጊዜው የሚያነሷቸው ሀሳቦች አነጋጋሪ ናቸው። አንዳንዶቹ እንግዲህ በሂደት የምናያቸው ጉዳዮች ሊሆኑ ይችላሉ እና እንግዲህ ተመልሰን በዚህ ጉዳይ ላይ ደግሞ ሀሳቦቻችን እንሰጣለን።